በእርቅ ሊጨርሱት ነው የቀነኒን ጉዳይ ተብሎ ለተለቀቀው እንደ ቤተሰብ የማናውቀውና ለምን እንደለቀቁ ማናውቅም እና ሚዲያዎች ሶሻል ሚዲያዎች እንደሚለቁትም አንድ ሳይድ የያዘ ወይም በአንድ ወገን ብቻ ሰንቶ ከሚለቁት በስተቀር እንደ ቤተሰብ የተስማማንበት እንዳልነበረ እንድታውቁ እንገልጻለን። የአንዱዓለም ጎሳ የሽምግልና ሂደት ሳይሳካ ቀረ። ሁላችንም እንደምናውቀው እንግዲህ ከ8 ወራት በፊት ሞዴሏና የማስታወቂያ ባለሙያ የነበረችው ለመኖር ብዙ ተስፋ የነበራትና ለቤተሰቦቿ አይን የሆነች ገና በ20ዎቹ ዕድሜ መጀመሪያ ላይ ያለች ወጣት ከፎቅ ወድቃ ሞተች ተብሎ ተዘግቦ ነበር። የቀነኒ አዱኛ ሞት እጅጉን አነጋጋሪና አወዛጋቢ ነበር። እንዴት አንዲት ወጣት ሴት በዚህ አይነት ዘግናኝ ሁኔታ ራሷን ልታጠፋ ትችላለች? ራሷን ልታጠፋ ብትሞክር እንኳን ይህንን አይነት ዘግናኝ እርምጃ በፍጹም ልትወስድ አትችልም የሚሉም ነበሩ። ከ8 ወር በፊት ሞዴል ቀነኒ አዱኛ ለልደቷ የሚሆን ፎቶ ስትነሳ ውላ ደስተኛ ትመስል የነበረችው ልጅ እንደዛ ስትፍለቀለቅ አምሽታ ሌሊት 9 ሰዓት አካባቢ ራሷን ከፎቅ ወረወረች ሲባል ማን ያምናል? ከመሞቷ አንድ ቀን አስቀድሞ እጮኛዋ የነበረው ድምፃዊ አንዱዓለም ጎሳ ማይ ላይፍ ብሎ ፎቶዋን በማህበራዊ ሚዲያ ላይ ፖስት አድርጎም ነበር። ከዛም በኋላ እንግዲህ በቀነኒ አዱኛ ሞት የመጀመሪያ ተጠርጣሪ በመሆን ለእስር ተዳርጎም ነበር። ከወራት በኋላ በ50 ሺህ ብር ዋስ ሊለቀቅ ችሏል። የቀነኒ ሞት ቤተሰቦቿን ብቻ ሳይሆን መላውን የኢትዮጵያ ሕዝብ ያንገበገበ ጉዳይ ነበር። አባቷ በቀብር ስነ ስርዓቷ ላይ የልጄ ደም እንደ ሀጫሉ ደም በከንቱ ፈሶ እንዳይቀር የኢትዮጵያ ሕዝብ ይፍረደኝ፣ ከጎኔ ይቁም ብለው ነበር። እናትም ከዛን ጊዜ ጀምሮ እስካሁን ድረስ እጅግ መሪር የሆነ ሐዘን ውስጥ ናቸው። ማንም ወላጅ ልጅ አድጎ ተምሮ ተመርቆ ስራ ይዞ ራሱን ችሎ እንደማየት የሚያስደስተውም የሚያጓጓውም ነገር የለም። እኚህም እናት የልጃቸውን ወግ ማዕረግ ለማየት በጉጉት ላይ እያሉ ነው ይህንን መርዶ የሰሙት። ጭራሽ ደግሞ ነፍሰ ጡር መሆኗ ተሰማ። ከዛ በኋላ ደግሞ እጮኛዋ አንዱዓለም ጎሳ ጭራሽ ይደበድባት እንደነበርም መረጃዎች መውጣት ጀመሩ። የፍርድ ቤቱም ጉዳይ ገለልተኛ በሆነ መንገድ ጋዜጠኞችም እንኳን ሳይገኙ እንዲካሄድ ተወሰነ። ጭራሽ የኦሮሚያ ፖሊስ ጉዳዩን ለእኔ ስጡኝ እኔ ለያዘውም ብሎ ነበር። እንግዲህ አዲስ አበባ ላይ ለተፈጠረ ወንጀል የኦሮሚያ ፖሊስ ምን አግብቶት እንደሆነ ጉዳዩን ለማየት የፈለገው ፈጣሪ ወቀው። በመጨረሻም እንግዲህ ጉዳዩን የአዲስ አበባ ፖሊስ ሊይዘው ችሏል። እናም ደግሞ አባትየው እንደፈሩት የቀነኒን ደም ፍትህ ሳያገኝ በከንቱ ፈሶ ቀርቷል። ብዙ ማስረጃዎች ቢኖሩም ለሞቷ ተጠያቂ የሚሆን ሰው ጠፍቶ ተጠርጣሪ ተብሎ የነበረው እጮኛዋም በዋስትና ተለቆ ከሀገር ሊወጣ ችሏል። ከዛ በኋላ እንግዲህ በተለያዩ ጊዜያት ቀነኒ ተደብድባ አይኗ በልዞ ከንፈሯ አብጦ ፊቷ የተለያዩ ከባድ ጉዳቶች ደርሶባቸው የተነሳቻቸውን ፎቶ እንዲሁም ለሰው የላከቻቸው መልእክቶች ጭምር በተለያዩ ጊዜያት በፌስቡክ እና በቲክቶክ ማህበራዊ ድህረ ገጾች ላይ እየተለቀቀ ነበር። ፎቶዎቹ ልጅቷ የነበረችበትን ከባድ ሁኔታ በግልጽ የሚያሳይ ነበር። የዛን ቀን እሱ ይግደላት አይግደላት የሚለው ጥያቄ እስካሁን ድረስ መልስ ባያገኝም፣ ነገር ግን እውነት ራሷን ከፎቅ ላይ ወርውራ እንኳን ቢሆን ለዚህ ውሳኔ ሊያነሳሳት የሚችሉ የተለያዩ ጥቃቶች ለረጅም ጊዜ ሲደርስባት እንደነበር የተለያዩ መረጃዎች ወጥተዋል። ቀነኒ ህይወት እንደሰለቻት የሚደርስባትን በደል መቋቋም እንዳልቻለችና እንደከበዳት የሚያወሱ የተለያዩ መልእክቶችን ለጓደኛዋ ስትልክ እንደነበርም መልእክቶቹ በፌስቡክ ገጽ ላይ ተለቀው ያየነው እውነት ነው። በአሟሟቷ ዙሪያ የተለያዩ መላምቶች ተሰጥተዋል። አብዛኛው ግን ራሷን በፍጹም እንዳላጠፋች የሚያረጋግጥ ነው። ራሱ ገሎ ከዛም ራሷን እንዳጠፋች ለማስመሰል ከፎቅ ላይ ወርውሯት ነው የሚሉም አሉ። አንዳንዶች ደግሞ አይ በጸብ መካከል ድንገት ወድቃበት ነው የሚሆነው እንጂ ራሷን አጥፍታ አይደለም፣ ወይም ደግሞ እሱ ሆን ብሎ ገሏት አይደለም የሚሉ ጎራዎችም አሉ። ብቻ የሆነው ሆኖ የቀነኒ ደም እንደ ቀልድ ፈሶ ህልሟ ከጨለመ ድፍን 8 ወር አለፈ። እንደውም አንድ እዚህ ጋር ስሙን መግለጽ የማልፈልገው ስልጣን ያለው ሰው በዚህ ርዕሰ ጉዳይ ላይ አንድ አነጋጋሪ የሆነ ሐሳብንም ሰንዝሮ ነበር። ሐሳቡ የሰጠው አስተያየት ይሄ ነው። አንዱዓለም ቀነኒን ገፈተራት እንጂ መቼ ገደላት? በዚህ ሐሳብ ላይ ደግሞ የተለያዩ ሐሳብ አስተያየት ሰጪዎች የራሳቸውን
አመለካከት ገልጸው ነበር። የገፈተራት ምትበር መስሎት ነው። አንዳንዶች ደግሞ እንዴ የገፈተራት ትንኝ መስላው ነው እንዴ የገፈተራት ነጥራ ምትመለስ መስሎት ነው ያሉ ሐሳብ አስተያየቶች አልጠፉም ነበር። ብቻ የሆነ ሆኖ ያቺ ብዙ ተስፋን ያነገበች ብዙ ህልም የነበራት ፀሐይ ከጠለቀች 8 ወር አለፈ። እናት እንደተብከነከኑ፣ አባት በቁጭት እንደበገኑ እስካሁን አሉ። አንዷለም በዋስ ከተፈታ በኋላ የመጀመሪያ እርምጃውን ያደረገው የቀነኒን መቃብር ቦታ መጎብኘት ነበር። ከዛም በመቀጠል ከሀገር በመውጣት ከቀነኒ ቤተሰቦች ጋር የሽምግልና ሂደቱን በአባ ገዳዎችና በተለያዩ ታዋቂና አዋቂ ሰዎች ማስጀመር ነበር። ይህ ሂደት እንግዲህ ወራቶችን ፈጅቷል። ሰሞኑን ደግሞ በተለያዩ ማህበራዊ ገጾች ላይ የቀነኒ ቤተሰቦችና አንዷለም ጸባቸውን በሽምግልና ፈቱ የሚሉ ወሬዎች እየተናፈሱ ይገኛሉ። ይህንንም አስመልክተው የቀነኒ ወላጅ አባት አቶ አዱኛ መልእክት አስተላልፏል። በነገራችን ላይ ከዚህ በፊት የቀነኒ ወላጅ አባት አንዷለም በታሰረበት ወቅት ክሱን እንዲያነሱ የተለያዩ ማስፈራሪያና ዛቻ እየደረሰባቸው እንደነበር በማህበራዊ ሚዲያ ላይ መጥተው ገልጸው ነበር። አሁን ደግሞ በሶሻል ሚዲያ ላይ ብቅ ብለው ምንም አይነት እርቅ የለም እያሉ ይገኛሉ። ጉዳዩን ዘሀበሻ በዝርዝር እንደዘገበው እኛም ወደ እናንተ እናቀርብላችኋለን። መረጃው እንዲህ ይላል። በድምፃዊ አንዷለም ጎሳና ህይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው የሽምግልና ሂደት ሙሉ በሙሉ መክሸፉ ተሰማ። ይህንን ተከትሎ የቀነኒ አዱኛ አባት በማህበራዊ ሚዲያ ቤተሰቦቹ በእርቅ ተስማምተዋል ተብሎ የሚሰራጨውን መረጃ በይፋ በማስተባበል እንደ ቤተሰብ የተስማማንበት ምንም ጉዳይ የለም ሲሉ አስታውቀዋል። የኦሮምኛ ሙዚቃ ድምፃዊ አንዷለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ከከፍታ ቦታ ላይ ወድቃ ህይወቷ ማለፉ ይታወሳል። በህልፈቷም ድምፃዊው በዋና ተጠርጣሪነት ተይዞ ለወራት በእስር ቆይቷል። ድምፃዊው ከእስር ከተለቀቀ በኋላ ከቀነኒ ቤተሰቦች ጋር ያለውን ግንኙነት ለማደስና እርቅ ለመፍጠር አባገዳዎችንና ሽማግሌዎቹን ልኮ እንደነበር የተገለጸ ሲሆን ለወራት የዘለቀው ይህ የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ላይ ሳይደርስ ፍሬ ሳያፈራ መቅረቱ ተሰምቷል። የሽምግልናው መክሸፍ ይፋ በሆነበት ወቅት የቀነኒ አዱኛ አባት በተለይ በማህበራዊ ሚዲያ ጉዳዩ በእርቅ ተዘግቷል በሚል ለሚሰራጨው መረጃ ምላሽ ሰጥተዋል። አባትየው በሰጡት መግለጫ በማህበራዊ ሚዲያ የቀነኒን ጉዳይ በእርቅ ሊጨርሱ ነው ተብሎ ለተለቀቀው መረጃ እኛ እንደ ቤተሰብ የምናውቀው ነገር የለም ብለዋል። ይህንን መረጃ ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ በእርቅ የተስማማንበት ምንም አይነት ጉዳይ የለም ሲሉ አቋማቸውን በግልጽ አስቀምጠዋል። አክለውም የህግ ሂደቱ እስካሁን መቋጫ አላገኘም። በማህበራዊ ሚዲያ የሚለቀቀው ወደ አንድ ወገን ያጋደለ መረጃ ነው። እንደ ቤተሰብ የተስማማንበት ምንም ነገር እንደሌለ እንድታውቁ እንገልጻለን ሲሉ ተናግረዋል። ድምፃዊ አንዷለም ከእስር የተለቀቀው ፖሊስ ምርመራውን አጠናቆ መዝገቡን ለአቃቢ ህግ ከላከ በኋላ አቃቢ ህግ በተሰጠው የጊዜ ገደብ ውስጥ ክስ ሳይመሰርት በመቅረቱ መሆኑ ይታወሳል። በወቅቱ የድምፃዊው ጠበቃ ደንበኛዬ ያለ አግባብ ታስሯል በሚል ፖሊስንና አቃቢ ህግን በመክሰሳቸው የፌዴራል መጀመሪያ ደረጃ አራዳ ምድብ ችሎት አንዷለምን በዋስ እንዲለቀቅ መፍቀዱ አይዘነጋም። የሽምግልናው ሂደት መክሸፉንና የቤተሰቡን በእርቅ አንስማማም ማለትን ተከትሎ የህግ ሂደቱ በቀጣይነት እንዴት እንደሚቀጥል የሚታወቅ ነገር የለም። በእርቅ ሊጨርሱት ነው የቀነኒን ጉዳይ ተብሎ ለተለቀቀው እንደ ቤተሰብ የማናውቀውና ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ እስካሁን የቀነኒን እውነት የቀነኒን ደም እንዴት እንደፈሰሰና የት እንደፈሰሰ በምንም በኩል ያልተገለጸልንና የክስ ሂደቱን እስካሁን መቋጫ ያላገኘና በሂደት ላይ ያለ መሆኑን እናውቀው እንደ ቤተሰብ። ይሄ እንደሚታወቀው ከመጀመሪያው በቅርብ በተለያዩ ሰዓታት በተለያዩ ጊዜያት እንደገለጽ ነው ስለ ቀነኒ አሟሟት ስለ ቀነኒ የነበረችባትን ያሳለፈችውን ህይወት የሚገልጽ ሚዲያዎች ላይ ገልጸን የነበረ ቢሆንም እስካሁን በፍትህ ሚኒስቴርም በኩልም ቢሆን በሌላው በኩል ህጋዊ ውሳኔ ያልተሰጠው መሆኑንና እስካሁንም ሂደት ላይ ነው እያሉን መሆኑን ነው እንጂ የመጨረሻ ውሳኔ ያላገኘ መሆኑን ነው የምናውቀው። በተጨማሪም የህግ ሂደቱ እና ሚዲያዎችም ሶሻል ሚዲያዎች እንደሚለቁትም አንድ ሳይድ የያዘ ወይም በአንድ ወገን ብቻ ሰምቶ ከሚለቁት በስተቀር
እንደ ቤተሰብ የተስማማንበት እንዳልነበረ እንድታውቁ እንገልጻለን። እኛ እንግዲህ የቀነኒ ደም ፍትህ አግኝቶ ወንጀሉን የፈጸመው ግለሰብ ቅጣትን እንደሚያገኝ እያመንን ለዛሬ የያዝነውን መረጃ ከወዲሁ አገባደድን። ወዳችሁና ፈቅዳችሁ ስለምታደምጡን እያመሰገንን እኛ ከወዲሁ ተሰናበትን። መልካም ጊዜ። ቸር ያሰማን ኢትዮጵያዊ።